አዲስ አበባ መጅሊስ ሁለተኛ መደበኛ ጠቅላላ ጉባኤውን ጀመረ። የደብረ ታቦር መስጂድ ግንባታን ለመደገፍ ያለመ ታላቅ የኦንላይን ገቢ ማሰባሰቢያ መርሃ ግብር እየተካሄደ ይገኛል። የሙስሊም ሀገራት እስራኤል የጋዛን የሰላም እቅድ መቃወሟን አወገዙ። የአሜሪካን ወታደር የማረከ ወይም የገደለ ይሸለማል ስትል ኢራን አስታወቀች። የሚሉት የዕለቱ የሀሩን መረጃችን አበይት ክስተቶች ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሀሩን ሚዲያ ተከታታዮች ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን ተጀምሯል። ከመረጃዎቹ ጋር አቲድ ሐሚድ አብራችሁ ቆያለሁ። እስከ መረጃችን ፍጻሜ አብራችሁን ቆዩ። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። የአዲስ አበባ መጅሊስ ሁለተኛ መደበኛ ጠቅላላ ጉባኤውን ጀመረ። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አንደኛ ዓመት ሁለተኛ መደበኛ ጠቅላላ ጉባኤውን የተለያዩ ባለድርሻ አካላት በተገኙበት በይፋ ጀምሯል። በጉባኤው ላይ የመክፈቻ ንግግር ያደረጉት የአዲስ አበባ ከተማ መጅሊስ ፕሬዚዳንት ሼህ ሱልጣን አማን ኤባ ያለፈው ዓመት ለመጅሊሱ ተቋማዊ መሰረት የተጠናከረበት አሰራሮች የተሻሻሉበትና የከተማዋ ሙስሊም ማህበረሰብ የመጅሊስ ምርጫ ያካሄደበት ዓመት እንደነበር ገልጸዋል። ተቋም የሚጠናከረው በግለሰቦች ብቃት ብቻ ሳይሆን በጠንካራ ሕግ በግልጽ አሰራርና በተቋማዊ መመሪያዎች መሆኑን ያስረዱት ፕሬዚዳንቱ የምክር ቤቱ ሕጋዊ መዋቅራዊና አሰራራዊ ማዕቀፍ የሚወስነው የሕገ መጅሊስ ቁጥር 1 2018 ተዘጋጅቶና ጸድቆ ለተቋሙ ስራ መሰረት መሆኑን ጠቁመዋል። ይህ ጉባኤ የሪፖርት መድረክ ብቻ ሳይሆን የተቋማችንን ቀጣይ ጉዞ የምንወስንበት በአዳራችን ላይ የምንመክርበትና ለሕዝበ ሙስሊሙ የተሻለ አገልግሎት ለመስጠት የምንዘጋጅበት ታላቅ ተቋማዊ መድረክ ነው። በተቋማዊ አሰራር ዙሪያም የሰው ሀብት አስተዳደር፣ የፋይናንስ አስተዳደር፣ የግዢ ንብረትና ሎጂስቲክስ አስተዳደር መመሪያዎች እንዲሁም የ5 ዓመት ስትራቴጂክ ስራ አመራር አጠቃላይ መመሪያዎች መዘጋጀታቸውንና ወደ ስራ መግባታቸውን አስታውቀዋል። በተጨማሪም የምክር ቤቱን አሰራር ሙሉ ለሙሉ ዲጂታላይዝድ ለማድረግ ኒዛም የተሰኘ ሶፍትዌር በማልማት ላይ እንደሚገኝ ሼህ ሱልጣን አማን ገልጸው በ2018 ዓመተ ልደት ካጋጠሙ ተግዳሮቶች ትምህርት በመውሰድ ጠንካራ ጎኖችን ማጠናከር እንደሚገባም ጠቁመዋል። በጉባኤው ላይ በእንግድነት የተገኙት ሼህ ሀጂ ኢብራሂም ቱፋ በ2018 ዓመተ ልደት የአዲስ አበባ መጅሊስ ያከናወናቸውን ስራዎች አድንቀው ምክር ቤቱ ጠንካራና ደካማ ጎኖችን በመለየት ከዚህ የበለጠ ሰፊ ስራዎችን እንዲሰራ አደራ ብለዋል። ይህንን ያደረገልን ማንም አይደለም፣ ማንም አላህና አላህ ነው። ምስጋና ይገባው። አልሐምዱሊላህ። በመቀጠል ለመሽኩሪና ለመሽኩሪላህ እንደሚባለው ሁሉ መንግስታችን እንደፈለግን እንድንጋልብና ሸሪዓችንን ተመርክዘን የፈለግንበት ቦታ እንድንቆም የፈቀደልን መንግስታችን ምስጋና ይገባዋል። በመደበኛ ጠቅላላ ጉባኤው ላይ የፌዴራልና የክልል መጅሊስ ተወካዮች፣ የመስጂድ ኢማሞችና ዑለሞች እንዲሁም የሀሩን ሚዲያ መስራችና ዋና ስራ አስፈጻሚ ጋዜጠኛ አብዱረሂም አህመድ፣ የሀገር ውስጥ ስቱዲዮዎች ዋና ስራ አስኪያጅ አቶ ባህሩ አባስን ጨምሮ ጥሪ የተደረገላቸው የክብር እንግዶች ተገኝተዋል። ዛሬን ጨምሮ ለ2 ቀናት በሚቆየው የከፍተኛ ምክር ቤቱ ጠቅላላ ጉባኤ ላይ የ2018 ዓመተ ልደት የስራ ሪፖርት ተገምግሞ የ2019 ዓመተ ልደት የስራ እቅድና በጀት ላይ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። እነዚህ እድሎች፣ እነዚህ ፍርሳዎች በስሜት የምናሳልፋቸው በደስታ ብቻ አግኝተናል ብለን እያወራን የምንገልጻቸው ጉዳዮች ናቸው ብዬ አላምን።
ከአጢፋ ባለፈ ከስሜት ባለፈ መሬት የሚወርድና ዘለቄታ ያለው ነገር በማምጣት ሂደት ውስጥ እድሎችን መጠቀም አለብን። እዚህ ሀገር ላይ ለውጥ ከመጣ በኋላ የነበሩት እድሎች ባላግባብ ብዙዎቹ ጊዜያቶች ባክነዋል ብዬ አምናለሁ። እንደ ኢትዮጵያ ሙስሊም ማህበረሰብ አልሰራን የሰራንና የሚገባን ቦታ አግኝተናልን ብዬ አላምንም። ዛሬ ላይ መዋቅሩ በአዲስ መልኩ እየተደራጀ መጥቶ ደግሞ እንዲህ በጠነከረ ተቋም ውስጥ ስንኖር ግን እነዛ ያለፉትን ጊዜ ሊያካክስ የሚችል ስራ መስራት ግን አማራጭ የለንም። ዳብል ነው ልንሰራ የሚገባው። ስለዚህ አዲስ አበባ እስልምና ጉዳይ፣ ኦሮሚያ፣ ሌሎችም በተለያየ ደረጃ ያላችሁ ኢትዮጵያ ሙስሊም በከፍተኛው ገጽታው የምትወክሉ መሪዎቻችን ኃላፊነታችሁ ትልቅ ነው። የምተኙበት ጊዜ ውስጥ ናችሁ ብዬ አላስብም። ሴሌብሬት የምታደርጉበት ክብርን ለመግለጽ የምትሄዱበት ወይም ደግሞ የተገኙ ውጤቶችን እንዲሁ ልታደርጓቸው የምትችሉበት ወቅት አይደለም። ስራዎቹ በጣም በተደራራቢ ሰርተን ለማሳካት የምንለፋበት ጊዜ ነው ብዬ አምናለሁ። የደብረ ታቦር መስጂድ ግንባታን ለመደገፍ ያለመ ታላቅ የኦንላይን የገቢ ማሰባሰቢያ መርሃ ግብር እየተካሄደ ይገኛል። በደቡብ ጎንደር ዞን የምትገኘው ደብረ ታቦር ከተማ ከ700 ዓመታት በላይ እድሜ ያስቆጠረች ቢሆንም በዚች ታሪካዊ ከተማ የሚገኘው አንድ መስጂድ ብቻ ነው። ይህ ነባር መስጂድ ከከተማዋ የሙስሊም ማህበረሰብ ቁጥር አንጻር በቂ ባለመሆኑ የአካባቢው ሙስሊም ማህበረሰብ ያለውን አቅም በማስተባበር አዲስ የመስጂድ ግንባታ መጀመሩ ተገልጿል። የግንባታው ዋነኛ ዓላማ ከመስጂድ ግንባታ ባሻገር ለአካባቢው ሙስሊም ማህበረሰብ ሰፊና ዘርፈ ብዙ ጥቅም የሚሰጥ ተቋም መገንባት መሆኑም ተጠቁሟል። ይሁን እንጂ የግንባታውን ወጪ በከተማዋ ሙስሊሞች አቅም ብቻ ማጠናቀቅ የማይቻል በመሆኑ በሀገር ውስጥና በውጭ የሚገኙ ሙስሊሞች አስፈላጊውን ድጋፍ እንዲያደርጉ ጥሪ ቀርበዋል። በመሆኑም ከትናንት እሁድ ነሐሴ 10 ቀን 2018 ዓመተ ልደት ጀምሮ ታላላቅ ዑለሞች፣ ኡስታዞችና ታዋቂ ግለሰቦች የሚሳተፉበት ታላቅ የኦንላይን የገቢ ማሰባሰቢያ መድረክ እየተካሄደ ይገኛል። ይህ የገቢ ማሰባሰቢያ መርሃ ግብር ከትናንት ነሐሴ 10 እስከ ነሐሴ 12 ቀን 2018 ዓመተ ልደት የሚቆይ ሲሆን መላው ሙስሊም ማህበረሰብ በመሳተፍ ለመስጂዱ ግንባታ የበኩሉን አሻራ በማሳረፍ የአጅሩ የምንዳው ተቋዳሽ እንዲሆን አዘጋጅ ኮሚቴው ጥሪ አቅርቧል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እየተከታተላችሁ የምትገኙት ዕለታዊ የተመረጡ መረጃዎችን ወደ እናንተ የምናደርስበት ሀሩን መረጃችን ነው። አሁን ደግሞ ከውጭ ምንጮች ያገኘናቸውን መረጃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። የሙስሊም ሀገራት እስራኤል የጋዛን የሰላም እቅድ መቃወሟን አወገዙ። ሳውዲ አረቢያ፣ ግብጽ፣ ጆርዳን፣ ፓኪስታን፣ ኢንዶኔዥያ፣ ቱርኪ፣ ኳታርና የተባበሩት አረብ ኤሚሬቶች በጋራ ባወጡት መግለጫ እስራኤል የአሜሪካ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን የጋዛ የሰላም እቅድ መቃወሟን አውግዘዋል። ሀገራቱ በመግለጫቸው የእስራኤል አቋም የሰላም እቅዱን ትግበራ ሊያደናቅፍ እንደሚችልና በጋዛ ዘላቂ ሰላም ለማምጣት የሚደረገውን ጥረት እንደሚጎዳ ገልጸዋል። እንዲሁም የሰላም ሂደቱ በተስማሙባቸው መርሆች መሰረት እንዲቀጥልም ጥሪ አቅርበዋል። መግለጫው የተሰጠው የአሜሪካ ልዩ ልዑክ ጃሬድ ኩሽነር በግብጽ ካይሮ ከሐማስ የፖለቲካ መሪ ሐሊል አልሃያ ጋር ከተገናኙና በኋላም በኢየሩሳሌም ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ከተወያዩ በኋላ ነው። ኩሽነር ከሐሊል አልሃያ ጋር ያደረጉት ውይይት በጋዛ ጦርነት ለማስቆምና የትራምፕን የሰላም እቅድ ወደ ትግበራ ለማስገባት ከሚደረገው ዲፕሎማሲያዊ ጥረት አንዱ እርምጃ እንደሆነ ተገልጿል። ኩሽነር ከኔታንያሁ ጋር በኢየሩሳሌም በመገናኘት በእቅዱ አፈጻጸምና በጋዛ ያለው ሁኔታ ላይ መወያየታቸውም ተዘግቧል። የእስራኤል መንግስት በበኩሉ ከሐማስ ጋር የሚደረገው ማንኛውም የሰላም ሂደት የቡድኑን የጦር አቅም ማስወገድን እንደሚያካትት አቋሙን ገልጿል። ኔታንያሁ ሐማስ ሙሉ በሙሉ መሳሪያውን እስካልፈታ ድረስ የእስራኤል ጦር ከጋዛ እንደማይወጣ መግለጻቸውም ተጠቅሷል። የስምንቱ ሀገራት የጋራ መግለጫ በጋዛ ያለውን የጦርነት ሁኔታ ለማስቆም የሰላም እቅዱን ለማስፈጸምና በአካባቢው ዘላቂ ሰላም ለማምጣት የሚደረጉ የዲፕሎማሲ ጥረቶች በሁሉም ወገኖች እንዲደገፉ የሚጠይቅ መሆኑም ተመላክቷል። ዶናልድ ትራምፕ የመካ የጋራ መከላከያ ስምምነትን ደገፉ። ትልቅ ደፋርና አስፈላጊ የመጀመሪያ እርምጃ ነው ሲሉ ገልጸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሳውዲ አረቢያ፣ ቱርኪና ፓኪስታን መካከል በመካ የተፈረመውን የጋራ የመከላከያ ስምምነት በጥብቅ ደግፈዋል። ትራምፕ ስምምነቱን ትልቅ ደፋርና አስፈላጊ የመጀመሪያ እርምጃ ሲሉ ገልጸውታል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ሶስቱ ሀገራት በመጨረሻ የመካ የጋራ መከላከያ ስምምነትን መፈረማቸውን በመጥቀስ
እርምጃው የመካከለኛው ምስራቅ ሀገራት በጋራ እየተቀራረቡ መሆናቸውንና ራሳቸውን በበለጠ መልኩ መከላከል እንዲችሉ የሚያግዝ ነው ብለዋል። ሳውዲ አረቢያ፣ ቱርኪ እና ፓኪስታን ስምምነቱን ነሐሴ 7 2018 ዓ.ም በመካ የፈረሙ ሲሆን በስምምነቱ መሰረት በአንዱ አባል ሀገር ላይ የሚፈጸም የታጣቂ ጥቃት በሶስቱም ሀገራት ላይ እንደተፈጸመ የሚቆጠር የጋራ መከላከያ መርህን አካቷል። ሮይተርስ ስምምነቱን በሶስቱ ሀገራት መካከል የጸጥታና የመከላከያ ትብብርን ለማጠናከር ያለመ መሆኑን ዘግቧል። በተጨማሪም ሶስቱ ሀገራት የጋራ የመሬት የባህርና የአየር ወታደራዊ ልምምዶች ለማካሄድ በአየር መከላከያ፣ በድሮን፣ ኤሌክትሮኒክስ ጦርነትና ሰው ሰራሽ አስተውሎት ኤአይ መስኮች ትብብራቸውን ለማሳደግ እንዲሁም የመከላከያ ኢንዱስትሪ የጋራ ልማት ምርትና የቴክኖሎጂ ሽግግርን ለማጠናከር እቅድ መያዛቸውን ይገልጻል። የሶስቱ ሀገራት የጋራ መከላከያ ስምምነት በቀጠናው የጸጥታ ሁኔታ እየተባባሰ በመጣበት ወቅት የተፈረመ ሲሆን የስምምነቱ ዝርዝር የመከላከያ ግዴታዎች በሙሉ ግልጽ እንዳልሆኑ የሮይተርስ ዘገባ ያመለክታል። የአሜሪካን ወታደር የገደለ ይሸለማል ስትል ኢራን አስታወቀች። የኢራን ጦር የአሜሪካ ወታደሮችን ለገደለ ወይም ለማረከ $30,000 ጉርሻ እንደሚሰጥ አስታወቀ። ድርጊቱ በሴት ከተፈጸመ ደግሞ የተሰጠው ሽልማት እጥፍ እንደሚሆን ገልጿል። ይህ ውሳኔ የተላለፈው ህዝቡ የገንዘብ ድጋፍ ለማድረግ ካቀረበው ከፍተኛ ጥያቄ በመነሳት ነው ሲሉ የኢራን ጦር ኃይል ጠቅላይ አዛዥ አሚር ሐታሚን ተናግረዋል። ሐታሚን የአሜሪካን ወታደሮችን መግደል ወይም መማረክ የትና መቼ እንደሚፈጸም ግን ያሉት ነገር የለም። በአሜሪካና ኢራን መካከል ያለው ውጥረት ቢቀጥልም በአሁኑ ወቅት በኢራን ምድር ላይ የተሰማራ የአሜሪካ እግረኛ ጦር የለም ሲል ዩሮኒውስ አስነብቧል። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች ለተሰኞ ነሐሴ 11 ቀን 2018 ዓ.ም ልደት ወደ እናንተ የደረሰው ሀሩን መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር እኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር ነበርን። በሌላ የመረጃ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ